ባረከ ይሁን። ማቴዎስ ወንጌል ምዕራፍ 24 ከቁጥር 42 እስከ 44። እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ነቅታችሁ ጠብቁ። ይህን ልብ በሉ። ባለቤቱ ሌሊት ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ በቃ ቤቱም እንዳይደፈር በተጠባበቀ ነበር። ስለዚህ የሰው ልጅም ባላሰባችሁት ሰዓት ይመጣል። እንደዚሁም እናንተም እንደዚሁ ዝግጁ ሆኖ እንጸልይ። አይታችኋል። አንዳንድ ጊዜ የምንሆነውን ነገር በቤተ ክርስቲያን በጣም ብዙ ነገር ከመልመዳችን የተነሳ የምናደርገው አንድ ነገር አለ። ምን እንደሆነ ታውቃላችሁ? ለምሳሌ ኢየሱስ ይመጣል የሚል መልእክት ስንሰማ መልእክቱ ስለ መጨረሻው ዘመን ነበር ብለን በዚህ እንደመድመዋል እና የተወሰኑ ቃላቶች ቤተ ክርስቲያን ውስጥ በዓመታት መካከል ቁጭ ብለን እግዚአብሔርን ቃል ስንሰማ ስለሚደጋገሙ ኦልሬዲ ምን አለ አዲስ ነገር ቢያወሩ አይነት ስሜት ይመጣብናል እና ቶሎ ብለን አእምሯችን ይቆልፋል የሆነ ቦታ ላይ እና ከዛ በኋላ ዋው እንዴት ነበር ዛሬ መልእክት ሲባል ስለ መጨረሻው ዘመን ብለን እንጨርሳለን። ይሄ መጽሐፍ 66 መጽሐፍት ናቸው ውስጡ ያሉት። 66 ዓመትም 66,000 ዓመትም አንብቡት አያረጅም። አንድ ሁለተኛ ይሄ ቃል ይሰራል። አሜን። ቃሉ ምን ይላል? ይሰራል። አሁን ለምሳሌ ብዙ ጊዜ ይህን ምሳሌ ይሰጣለሁ። ሰው እሳት እየተቃጠለ ቤቱ ተቀምጦ ስሙን ጠርተን ስሙ ከበደ ቢሆን ከበደ ቤት እሳት እየነደደ ነው ብንለው ይሄ ቃል ለሱ ያረጀ ቃል አይደለም። ለምን? ቤቱ እሳት እየነደደ ስላላወቀ ያንን መረጃ ሰው ሲሰጠው ይሄ የማውቀው ቃል ነው፣ ከዚህ በፊት እንደዚህ አይነት ነገር ሰምቻለሁ አይልም። ለምን? በሰዓቱ መውጫው ያ ድምፅ ስለሆነ። አሜን ነው። ስለዚህ እግዚአብሔር ቃል የዘወትር መዳኛችን፣ ማምለጫችን፣ ማደጊያችን፣ በልቀት መሄጃችን ነው። እግዚአብሔር የተባረከ ይሁን። ስለዚህ ሁል ጊዜ እግዚአብሔር ቃል ሲመጣ አእምሯችን አይዝለል። አንድ በአንድ ጌታ የሚለውን ነገር እንከታተል። እግዚአብሔር የተባረከ ይሁን። ማቴዎስ ምዕራፍ 24ን ብቻ ባላጋንን ስንት ሺህ ጊዜ እንዳነበብኩት አላውቅም። አሁን ሰሞኑን ማለት ያለ በእድሜ በሙሉ ማለት ነው። ግን ሁል ጊዜ ባነበብኩት ቁጥር እግዚአብሔር ቃል የሚገርም ነው፣ ይሰራል፣ ያው ነው። እግዚአብሔር ስሙ የተባረከው። እና የመጀመሪያው ነገር እንግዲህ ዛሬ የምናየው የሰው ልጅም ባላሰባችሁት ሰዓት ይመጣል የሚል ነው። 4 ነጥቦች ነው የምናገረው። የሰው ልጅ ባላሰባችሁት ሰዓት ይመጣል ብሎ ነው የሚናገረው። እዚሁ ምዕራፍ 24 ማቴዎስ ቁጥር 36 ላይ ስለዚያች ቀንና ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም የሚል ቃል አለ። አስቡት። ይሄ በጣም በጣም ትልቅ ዛሬ ለምናወራው ነገር አንዱ ዋና መነሻ ይሄ ነው። ምንድን ነው ብላችሁ ብትሉኝ የምናውቀው ነገር የለም ስለዚህ ጉዳይ። እግዚአብሔር አብ ብቻ ነው የሚያውቀው ይላል መጽሐፍ ቅዱስ ሲናገር። ወልድ እንኳን አያውቅም፣ ከአብ በቀር ማንም አያውቅም ይላል። ይሄ ቀን ሪዘርቭ የተደረገው የተያዘውና መናገር ኢንፎርሜሽኑን ማውጣት የሚችለው አብ አባት ብቻ ነው። ሌላ ማንም መናገር አይችልም ማለት። ይሄ ማለት እንዴ ቀላል እኮ ነገር አይደለም። ይሄ ማለት ለምን የምትሉኝ የማላውቀው ጊዜ ተቀጥሯል፣ ተመድበዋል። ዛሬ የምኖረው ኑሮ ከዛ ቀጠሮ አንጻር ነው ወይስ ዝም ብዬ ነው ኑሮዬን እየኖርኩ ያለሁት ሌላ ቀን ብዬ? ለምሳሌ ይሄ ቀን ይመጣል። አሜን ነው። ቅር የሚለዋል አንዳንድ ሰው ካገባው በኋላ ይምጣ ይላል። ያው እና እንደዛ አይነት ድንቅ ካለ ብዬ ነው። ይሄ ቀን ይመጣል፣ ግን ስለዚህ ቀን መረጃ የለንም። ማለት መቼ ይሁን እንዴት ይሁን አናውቅም። ምናልባት አካባቢው ልንገምት እንችላለን፣ መጽሐፍ ስለሚነግረን የምጣርን መጀመሪያ ታውቃላችሁ ስለሚል ምናልባት የሆነ ጊዜው እየደረሰ ነው ልንል እንችላለን እንጂ ቀኑን አይታወቅም። ቀኑ የማይታወቅ ከሆነ ደግሞ ያ ቀን የኔን ህይወት ዛሬ ይተረጉመዋል ወይ? ዲፋይን ያደርገዋል ወይ? ዛሬ የምኖረው ኑሮ ከዛ ቀን የተነሳ ነው ወይ? ምክንያቱም ይሄ ቀን ላይቀር ይመጣል።
ይሄን ደግሞ የሚያውቀው ወልድ እንኳን ምን አለ? እንዳልነግራችሁ ሚስጥር እንዳላባክን እኔ አላውቀውም፣ የሚያውቀው አባቴ ብቻ ነው አለ። አሁን ይሄ ቀን የአማኞችን ሕይወት ሁሉ ትርጉም ካልሰጠው በእውነት ያመነውን እምነት እንደገና መጠየቅ አለብን። ለምን ኢየሱስ ይመጣል? አሜን። የዘመን ፍጻሜ ይመጣል፣ ሰዓቲቱንና ቀኒቱን አታውቁም ይላል። ስለ አመጣጡ ሲናገር ቁጥር 39 ላይ እንደዚህ ይላል፣ ድንገት የጥፋት ውሃ እንዳጥለቀለቃቸው የሰው ልጅ ሲመጣም እንደዚሁ ይሆናል ይላል። ድንገት የጥፋት ውሃ እንዳጥለቀለቃቸው እነማንን? በኖህ ዘመን የሆነውን ታሪክ አንስቶ የጥፋት ውሃ ሲመጣ አለ ማስጠንቀቂያ ነው የመጣው። ለምን ይመስላችኋል? ህዝቡ ምንም ቢያወራ ኖህ የፈለገውን ቢያወራ ምንም ያለመሰለው ለምን? ምክንያት መጽሐፍ ቅዱስ ምን ይላል? እሱ እየነገራቸው 120 ዓመት በሙሉ እየተናገረ እነሱ የሚያደርጉት ምንድን ነው? ይበላሉ፣ ይጠጣሉ፣ ይዘፍናሉ ይላል አይደል? ማለት ከትላንት ህይወት ምንም የሚቀየር ነገር የለም። ይሄ የጥፋት ውሃ ሊመጣ ነው የሚለው መልእክት እነሱን ምንም እያንቀሳቀሳቸው አይደለም። ዛሬ ቀናቸውን ዲፋይን እያደረገላቸው አይደለም ያለው። ምንም ለውጥ የለውም። ሰማሁት አልሰማሁት አይነት ህይወት ውስጥ ነው ያሉት። ስለዚህ ሲኖሩ ምን አይነት ኑሮ ነው የሚኖሩት? ልክ ኢሳይያስ 56 ላይ ስለ ጉበኞች የተጻፈ ቃል አለ። ምን ይላል? ሰነፍ ጉበኞች ምን ያደርጋሉ ይላል? እንዲያውም የማይጮሁ ውሾች ይላቸዋል ሰነፍ ጉበኞችን። እዛ ክፍል ላይ እኔ ሳልሆን ያልኩት ቃሉ የማይጮሁ ውሾች ይላል። ለምን የማይጮሁ ውሻ ያለው? መቼም ሰው ጉበኛ ሆኖ ጠባቂ ሆኖ ማለት ነው። ጠባቂ ሆኖ አጥር ላይ ቆሞ ከተማን እየጠበቀ አንድ ነገር ሲመጣ ሰው መቼም መናገር ማስታወቅ አለበት። ውሻ ጥቅሙ ውሻ እኮ ምንም ላያደርግ ይችል ይሆናል፣ ግን አትሊስት ጮሆ ይጠራናል አይደል እንዴ? እነሱን ግን ምን ይላቸዋል? የማይጮሁ ውሾች አላቸው። ስድብ ሳይሆን አይጠሩም ለማለት ነው። ምንም ዋርኒንግ አይሰጡም። ታዲያ እነሱ ምንድነው የሚሉት ይላል እዛ ላይ ሲናገር። በጣም የሚገርም አገላለጥ አለው። ምን ይላል መሰላችሁ? እነሱ ይላል ዛሬም እንደ ትላንቱ ነው ይላሉ ይላል። አይገርምም? ይሄ ቃል ጉበኞቹ እኮ ናቸው እንደዚህ የሚሉት። ዛሬም እንደ ትላንቱ ነው፣ ምንም ለውጥ የለውም ትላላችሁ እናንተ ሰነፍ ጉበኞች ይላቸዋል። ኢሳይያስ 56 ላይ ሄዳችሁ ስታነቡ። ስለዚህ ዛሬ ኢየሱስ ይመጣል የሚለው ወይም ደግሞ ይሄ ቀን አለ በፊታችን የተቀጠረ ቀን አለ ብለን ስንል ምንድነው የኔና የእናንተን ህይወት የሚያደርገው ነገር? ሲመጣ ደግሞ ድንገት ነው የሚመጣው ይላል። ስለዚህ እነሱ ኖርማል ስራቸውን እየሰሩ የለመዱትን ነገር እየሰሩ እያለ ድንገት አንድ ቀን ነው ሰማያት የሌለ ዝናብ ማዝነብ ጀመሩ። ቀላያት ከምድር ሆድ ተከፈቱና በአንድ ጊዜ የሚገርም አይነት የውሃ አቅም መውጣት ጀመረ። ድንገት ነው ሁሉ ነገር ተጠዳድፎ ህዝቡ ጠቅላላ ከውሃ ስር የሆነው። ኢየሱስ ይመጣል። ጌታ የሚለው ምንድን ነው? እነሱ አልተዘጋጁም፣ አንተ ግን ተዘጋጅ፣ አንቺ ግን ተዘጋጂ። እነሱ አልተዘጋጁ። እዚሁ ቁጥር 43 ላይ ምን ይላል? ይህን ልብ በሉ ወይም አስተውሉ፣ ባለቤቱ ሌሊት ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዳይደፈር በተጠባበቀ ነበረ ይላል። ስለዚህ እንጂ አሁን ሌቦች ነን መተናል ብለው የሚሉ ካሉ እናንተ ታውቁ ይሆናል። መቼም ዘንድሮ ማያመጣው 8ኛው ሺህ ትውልድ እንደሚባለው ማያመጣው ነገር ስለሌለ የሆነ ነገር ተፈጥሮ ከሆነ አላውቅም። ሌባ ግን አይናገርም። ሲመጣ ድንገት ነው የሚመጣው እና ምን አለ? እንደ ሌባ ነው የሚሆነው ይላል። ስለዚህ ዝግጅትህ መቼ ይሁን ነው? አንድ ቀን ሳይሆን ዛሬ ይሁን፣ አሁን ይሁን ዝግጅት። ጌት ሬዲ፣ አሁን ተዘጋጅ። ከዚህ የተነሳ እንግዲህ ብናጠቃልለው ነቅተን እንጠብቅ ስንል መቼ እንደሚመጣ እናውቅምና ባለን ጊዜ ሳንዘናጋና ይሄን ደግሞ ስሙ በዘገየ ንስሐ ከመኖር ልምምድ ነፃ ሆነን ነቅተን እንጠብቅ። ብዙ ሰው ዛሬ ላይ የሆነ ወርዶ ህይወቱ ካለ ግድ የለም እንደምንም ብዬ ከሆነ ቀን በኋላ ይላል። ልክ ቀንን ቀጥሮ ለራሱ አዘጋጅቶ አሁን በፊቴ እርግጠኛ ወር አለኝ ብሎ ያሳስባል ሰው ማለት ነው። ማን ነው የነገራችሁ? ሲያጠገባችሁ ያለው ሰው ማን ነው የነገረህ ወር እንዳለህ በሉት። ካለ የነገረህ ሰው እኔ የምፈልገዋለሁ በሉት።
የኔን እንዲነግረኝ? የምናውቀው እኮ ነገር የለም። ምን ኖረው አሁን ነው፣ ምን ዘጋጀው አሁን ነው። ኧረ አሜን፣ ክብር ለኢየሱስ ይሁን። ሁለተኛ የምናየው ነገር ምንድነው? በጣም አጠር አድርጌ ነው ዛሬ የማሳያችሁ። ተዘጋጅተው የነበሩት ልጃገረዶች ወደ ሰርጉ ግብዣ አብረውት ገቡ ይላል። በሩም ተዘጋ ይላል። ይሄ ምዕራፍ 25 ላይ የተጻፈው የ10 ሙሽሮች ታሪክ ነው። በእነዚህ ሴቶች ታሪክ ውስጥ እዚህ ይላችኋል። ይሄ ታሪክ 10ቱ ቆነጃጅት ሁሉም ምን ይላሉ? ሙሽራውን ይጠብቃሉ እና ምን አላቸው? ሁሉም ምን አላቸው? ሁሉም መቅረዝ አላቸው አይደለም? እያንዳንዳቸው። ስለዚህ ምንድነው የሚሞሉት? መቅረዙን ዘይት ነው የሚሞሉት። ስለዚህ ዘይት ያስፈልጋቸዋል። መቼ? ማን እስከሚመጣ ድረስ? ሙሽራው እስከሚመጣ ድረስ ፋኖሳቸው ዘይት ያስፈልገዋል። ስለዚህ 5ቱ ልባሞች ናቸው፣ እናያቸዋለን። እነዚህ ምን ይላቸዋል እግዚአብሔር ቃል ሲናገር? ከነርሱ 5ቱ ልጃገረዶች ዝንጎች፣ 5ቱ ደግሞ አስተዋዮች ነበሩ ይላል መጽሐፍ ቅዱስ ይነግረን። ምዕራፍ 25 ላይ 5ቱ ዝንጎች፣ 5ቱ ደግሞ አስተዋዮች ናቸው ይላል። ዛሬ አንድ ሰው ያዙና እንድትባርኩልኝ እፈልጋለሁ። እግዚአብሔር ከዚህ በኋላ በቀረው ዘመንህ በሰማዩ ማስተዋል ህይወትህን ያጥለቅልቅ በሉት። በእርሱ ዘንድ ባለው ማስተዋል ህይወታችሁን ይሙላ። አሜን። ማስተዋል ማለት ቀላል ነገር እንዳይመስላችሁ። መጽሐፍ ቅዱስ ሲናገር ቤት በጥበብ ይሰራል ይልና በማስተዋል ግን ይጸናል ነው የሚለው። ስለዚህ ሰው ማስተዋል ካጣ ምን ማለት መሰለ? በጥበብ ሰርተው ባለማስተዋል ታፈርሰዋለህ። ገብቷችኋል አይደል? በጥበብ ሰርተነው ባለማስተዋል እናፈርሰዋለን። ስለዚህ ማስተዋል ማለት አንድ ነገር ወደ አንተ የመጣውን ነገር ጠብቀህ መኖር መቻል ማለት ነው። ፕሪዘርቭ አድርገህ መኖር መቻል፣ ያንን ነገር ካንተ እንዳይወሰድ አድርገህ መኖር መቻል፣ ሁሌም እንደሚጠቅም አድርገህ መኖር መቻል፣ ሁሌ በረከት እንደሚሆነህ አድርገህ መኖር መቻል ማለት ነው ማስተዋል ማለት የመጣው ነገር ተጠብቆ ለጥቅምህ እንዲሆን ካንተ ጋር እንዲቆይ አቢዩዝ እንዳይደረግ ማለት ነው። ወይም ሚስዩዝ እንዳይደረግ አልባሌ አጠቃቀም እንዳትጠቀምበት ማለት ነው። ስለዚህ ችግራቸው ምንድነው? ያምስ ሁሉም እኮ ዘይት አላቸው። ሁሉም ሴቶች ናቸው ማለት አንድ አይነት ናቸው ለማለት ነው። ጾታው ሳይሆን ነገሩ አንድ አይነት ናቸው። ምንም የተለየ ነገር የላቸውም። ልዩነታቸው ገሚሱ ያስተውላሉ፣ ገሚሱ ደግሞ ዝንጎች ናቸው። ሁሉን ነገር ይረሳሉ። አሁን እዚህ ጋር መልእክት እንሰማለን፣ እንወጣለን፣ እንረሳዋለን። አንዳንድ ሰው በጣም ነው የሚችለው። አሁን ከእንደዚህ አይነት መንፈሳዊ ነገር ውስጥ የእግዚአብሔር ነገር ከቦን ወርዶብን ከዚህ ልክ ስንወጣ በጣም እንችላለን። አንተ ምን ሆነ ነው ማለት ይችላል። ሌላ እስቲ አጠገባቸው ያለውን ሰው የዳውንታውኑን ተወው በሉት። ኢየሱስ እዚህ ያለ በሉት ባካቸው። ባንዴ ነው ሰው ዳውንታውን የሚገባው፣ ባንዴ ነው ሰፈር ለሰፈር የሚሄደው። ዝንጉ ሲሆን ሰው እንደዛ ነው። አስተዋይ ሲሆን ግን የያዘውን ነገር በደንብ ለማጽናት ሃሌሉያ። ብዙ ጊዜ ሰምታችሁኛል ከዚህ መድረክ ስናገር፣ ፕሮግራም ሲያልቅ ሽንኩርት፣ ካሮት፣ ድንች ከመጥሎ እግዚአብሔር ዛሬ ምን አለን ብላችሁ ተነጋገሩላል። እየሰማችሁ ነው? ምን አለኝ ጌታ ዛሬ፣ መንፈስ ቅዱስ ዛሬ ምን አለኝ፣ ወንድሜ ዛሬ ጌታ ይሄን እያለኝ ነበረ ተባባሉ። ለምን? ለማስተዋል ያግዘናል። ማስተዋል ለዝግጅት መሰረት ነው። ዝንጎቹ መብራት ይዘው መጠባበቂያ ዘይት አልያዙም ነበር። አያችሁ፣ መብራቱ አለ። የሚያስቡት ምንድነው? ለጊዜው እየነደደ ነው፣ ለጊዜው እያበራ ነው። እስካበራ ድረስ ችግር የለም። ዘይት ያልቃል ብለው አያስቡም። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር ይላል እግዚአብሔር ቃል ሲናገር። መጠባበቂያ ዘይት ሳይዙ ያሸበሽባሉ፣ ይዘምራሉ፣ ይነጋገራሉ። ዘይቱ ግን ምን እያለ ነው? እያለቀ ነው። መጠባበቂያ ዘይት ደግሞ የላቸው። እኔ መቼም ከማይሰለቹኝ የራሴ ታሪኮች መካከል ለሰው ማወራው እናንተንም ባሰለቻችሁ ስለምወዳችሁ ነው። እናንተም የምትታገሱኝ አገልጋያችሁ ስለሆንኩ ነው። አንዱ ምን እንደሆነ ታውቃላችሁ? ፈርስት ይር ኮሌጅ አዲስ አበባ ዩኒቨርሲቲ እየተማሩ ወደ 40 ልጆች የሩጫ ውድድር የገባ ነው ታሪክ ነው። እና የምንሮጠው 400 ሜትር ነው ስቴዲየሙን የምንዞረው፣ እና ውድድር ነው ተብለን የገባ ነው። እኔ እንደ ዛሬ እንዳልመስላችሁ የዛን ጊዜ እፍ ብትሉኝ
ልጠፋ የሚችል በጣም 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 እንትን አጥንት ብላችሁ ስጋ ሳይሆን ቆዳ ቀጥሎ ያለው ሰው ነበርኩ እኔ። እና በእንደዚህ አይነት ሁኔታ ነው ሩጫው ተጀመረ። ልክ ሲጀመር በጣም ያንግ ነኝ። ስሮጥ በጣም ቀለለኝ። ስለቀለለ ትጨርሳለህ ማለት አይደለም። በሉ ታጠገባችሁ ያለውን ሰው እና ቀለለኝና ብን ንፋሱ ማገዘኝ መሰለኝ አላውቅም። ብቻ እንዲህ አረ እየሮጥኩ ነው አረ በቃ ስሮጥ የሚታይ ምንድን ነው ዲስታንሱ በእኔና በሌሎቹ መካከል ያለው ክፍተት በጣም እየጨመረ መጣ። ግራ ገባኝ። እኔ የመድከም ሀሳቡም የለኝ ምኑም የለኝ። አስበው 400 ሜትር ነው። 100 ሜትሩን እፍ አልኩት። በቃ እፍ ምንም 200 ሜትር ራሱ ስገባ ጭራሽ እንደው ጭራሽ ያላለ ተስማማኝ እና በቃ ደግሞ ምሮጥ ቀጠልኩ። በቃ ብን እያልኩ ነው ምሮጠው። አሁን በእኔና በእነሱ መካከል ወደ 40-50 ሜትር ዲፍረንስ አለ። እነዛ ግን ለቀሩት 39 የሚሆኑ ዝም ብለው ይሮጣሉ። እና ግራ የገባኝ ከምራቸው የሚል ነው የኔ የጥንቸሏ ታሪክ ማለት ያው ጥንቸሏ እኔ ነበርኩ ይዛን ቀን። ከዛ ሮጥኩና 20 ሜትር ቀረኝ። አየዋለሁ እኮ የሆነ መዳረሻውን እኮ አየዋለሁ እኮ እንዲህ እዚሁ እኮ ነው። ስንት መቶ አቋርጬ መጥቼ 20 ሜትር እየቀረኝ እንደ ህልም ነገር ይሰማኝ ጀመረ። ሮጣለሁ ግን የሆነ አየር ላይ ምሮጥ ነገር ነው የሚመስለኝ። ለካ እንትኔ ላይት ሄድ ዶኛል ጭንቅላቴ። ከዛ እንትን እያልኩ 10 ሜትር አለፌ ልደርስ ትዝ የሚለኝ ወደ ጎን ወጥቼ ሳር ሜዳው ላይ ማለት ስጋ ወድቅ ነው። 39 አልፈውኝ ገቡ። እኔ ራሱ ሲጀመር ሩጫውንም አልጨረስኩት። ችግሬ ምንድን ነው? እሮጣለሁ በማስተዋል ግን አልሮጥ። አጠገባቸው ያለውን ሰው ትንፋሽ ያዘበሉት። ባለ በሌለ ሮጠ ድብን እንዳትል በሉት። በማስተዋል ችግሩ ምንድን ነው? ዝንጎች ናቸው። አያስተውሉም፣ አይመረምሩም። what is going on በኋላ ምን ሊሆን ይችላል ብለው አይጠይቁም። ዝም ብለው ያሁኗን ብቻ ነው የሚያስቡት። ችግራቸው ምንድን ነው? ግድ የለም ይደርሳል ማለት ነው። ችግራቸው እሱ ነው። ግድ የለም ይደርሳል። በኋላ ዘይት እንገዛለን በሆነ ጊዜ ላይ። እነዛ ግን ልባሞቹ በጊዜ ሄደው ዘይታቸውን ገዝተው አስቀምጠው ሲመጡ እነዛ ምን ያጣድፋቸዋል፣ ምን ያሯሩጣቸዋል ይላሉ። እነዚህ ግን በኋላ ይደርሳል፣ ግድ የለም ይደርሳል እያሉ ነው። ጌታችን ኢየሱስ ክርስቶስ ያለውን ቃል አንርሳ። በዮሐንስ ወንጌል ምዕራፍ 9 ቁጥር 10 ላይ ቀን ሳለ የላከኝን ስራ መስራት አለብኝ፣ ማንም ሊሰራ የማይችልበት ሌሊት ይመጣል። ዝግጁነት ለዛሬ ነው ወገኖች፣ ለነገ አይደለም፣ ለዛሬ ነው። ማንም የማይሰራባት ሌሊት ትመጣለች። ሁሌ እንደዛሬው ብርቱ፣ ሁሌ እንደዛሬው አቅም ኖሮ፣ ሁሌ እንደዛሬው ጤና ኖሮ፣ ሁሌ እንደዛሬው አይደለም፣ የማይሆንበት ጊዜ አለ። ስለዚህ ዛሬ ተዘጋጅ። በመልካም ቀን የዘራኸው ዘር በክፉ ቀን ይጠቅምሃል። ተዘጋጁ ሲል ለዚህ ነው። መዝሙር 32 ቁጥር 6 ላይ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም ይላል። አይገርምም? ቅዱስ ሁሉ ምን ያደርጋል? በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። ስለዚህ ቀኑ መቼ እንደሆነ ስለማታውቅ፣ አንድ ነገር የምትሆንበት ነገር መቼ እንደሆነ ስለማታውቅ ዛሬ በደንብ አድርገህ ምን በል ዝግጁ ሆነ ተገኝ። ይሄ በጣም ወሳኝ ነው። ትዝ ይላችሁ ከሆነ ጌታችን ኢየሱስ ክርስቶስ ወደ ጌቴሰማኒ በሄደ ጊዜ ሲጸልዩ ያላቸው ቃል ነው። እባካችሁን ከኔ ጋር ስንት ሰዓት? አንዲት ሰዓት እንኳን ትጉ አላቸው። ሊመጣ ያለው ነገር በነገራችን ላይ ለሌላ እኮ ተአምር እኮ አይደለም ጸልዩ ያላቸው። አሁን እነሱን ጸልዩ ያላቸው የሆነ ተአምራት እንዲመጣ የሆነ ድንቅ እንዲደረግ እኮ አይደለም። በሚመጣው መከራ ውስጥ መቆም እንዲችሉ እኮ ነው። አይገርማችሁ? በፊታቸው ኦልሬዲ የሚገርም ነገር እየመጣን ያለው ለሱ አቅም እንዲያገኙ ነበር። እነሱ ግን ስላጸልዩ ነገሩ ሲመጣ ተበተኑ። ስለዚህ በጊዜ በማስተዋል ስለዚህ ዝግጁ ሆኖ ሲል
በማስተዋል ዝግጁ ሁኑ። መጀመሪያ ቀኑና ሰዓቲቱን አታውቁም። ሁለተኛ ደግሞ በማስተዋል ተዘጋጁ። ሶስተኛው ስለ አንድ ባለጠጋ ሰው ያለውን ንብረት በአደራ በመስጠት ወደ ሌላ ሀገር ሊሄድ የተነሳ አንድ ሰው ስለሱ የሆነውን ነው የምናየው። ይሄም ምዕራፍ 25 ላይ ነው የምናገኘው። ስለዚህ ሁኔታ የምናነበው ከቁጥር 14 ጀምሮ ነው እና ምን ይላል እዚህ ላይ ሲናገር ቁጥር 15 ላይ ምዕራፍ 25 ቁጥር 15 ላይ ለእያንዳንዱ እንደ ችሎታው በመደልደል ለአንዱ 5 ታላንት ለሌላው 2 ለሌላው ደግሞ 1 ታላንት ሰጥቶ ጉዞውን ቀጠለ ይላል። ስለዚህ በአደራ የሰጣቸው ለሶስቱ አገልጋዮቹ ለአንዱ 5 ታላንት፣ ለአንደኛው 2 ታላንት፣ ለሶስተኛው ደግሞ 1 ታላንት ሰጣቸው። ቁጥሩ ለጌታው ያሳስበዋል ወይ ብትሉኝ የሚያሳስበው ጉዳይ አለ። ቁጥሩ አይደለም። አሁን ለምሳሌ 5 2 እና 1 መሰጠቱ አይደለም እንዴ የእንትና በዛ የኔ ያነሰ የምንለው ጉዳይ አይደለም። እግዚአብሔር ምንም ነገር አደራ ሲሰጠን በአቅማችን ልክ ነው። አንዴ አሜን ማለት ይቻላል። ሰው በተሰጠው ልክ ነው። አሁን እኔ ብጠየቅ በመጋቢነት እያገለገልኩ ብጠየቅ በተሰጠኝ ልክ ነው የምጠየቀው። እናንተ ደግሞ እንደ ቅዱሳን ሆናችሁ የእግዚአብሔርን ፈቃድ እግዚአብሔር በሰጣችሁ ቦታ ላይ ቆማችሁ ስታገለግሉ፣ በህይወት መስመራችሁ ስትሮጡና ፈቃዱን ስታገለግሉ በተሰጣችሁ ልክ ነው እግዚአብሔር የሚጠይቃችሁ። ባልተሰጠን ልክ እግዚአብሔር አይጠይቀንም። ስለዚህ ነው ለምሳሌ ስለ መጋቢያን፣ ስለ መሪዎች ቤተክርስቲያንም ይሁን በሀገርም ደረጃ በቤተሰብም ሲናገር የተሰጠው አደራ ከፍ ስለሚል የከፍ ያለ ኃላፊነት ይጠበቅባቸዋል የሚባለው ለዚህ ነው። እንደተሰጠን ልክ ነው ኃላፊነቱ። ግን አደራ ያልተቀበለ ሰው የለም ነው ትልቁ መልእክቱ። አደራ ያልተቀበለ አንድም ቢሆን ተሰጥቷል በአደራ። ለአንዱ 1 ለአንዱ 2 ለአንዱ 5 ተሰጠው ይላል። ይህንን አደራ ምንድነው እንዴት ነበረ ምን አደረጉት ስንል 5 የተቀበለው ሌላ 5፣ 2 የተቀበለው ሌላ 2፣ 1 የተቀበለው ግን ጌታዬ ምንድነው አለ አረመኔና ጨካኝ ነው ብሎ ቆፍሮ ቀበረው ነው የሚለን እግዚአብሔር ቃል። ቢመጣ አንዷንም ቢያጣ የሆነ ነገር ተፈጥሮ አንድ ነገር ቢሆን ጌታዬ አረመኔና ጨካኝ ነው ብሎ በተሰጠው መክሊት በተሰጠው አደራ ምንም ሳያረግበት ጌታው ተመልሶ መጣ። ትዝ ይላችኋል ይሄንን ጌታው ምን እንዳለ ሁሉንም ጠይቃቸው ስንት አተረፍካለው? 5 ስንት አተረፍካለው? ሁለተኛውን ሌላ 2 አንተስ አለው ይሄንን አለው ጨካኝና አረመኔ ስለሆንክ ቀብሬዋለሁ አለው። እንግዲህ አለ የመጀመሪያ ነገር ይሄን አድርጉልኝ አለ። አንድ ያለውን ሰው እሷንም ተቀበሉትና 5 ለሰጠውት ላለው ይጨመርለታል፣ ለሌለው ያው ካለው እንኳን ይወሰድበታል አለ። የሚያስነጥቅ ህይወት አንኖር። አጭር ግልጽ መልእክት ነው። የሚያስነጥቅ ህይወት አንኖር። አሜን። አንድ ጥያቄ ልጠይቃችሁ። አሁን የሆነ ኑሮ እንጀምራለን። ለምሳሌ ከኢትዮጵያም እዚህ የምንምጣ ከየትም ሀገር እዚህ እንምጣ ወይ ብቻ ኑሮ የሚባለውን ነገር ወይም አድገን አዋቂ ጎልማሳ ሆነ ኑሮ መስርተን ቤተሰብ መስርተን የተለያዩ ነገሮች ለማድረግ ስንነሳ ብዙ ጊዜ አይታችሁ ከሆነ ያንን ህይወት ለማሳካት የማይደረግ ትጋት የለም አይደለም? ትዳሬ እንዲሳካ፣ ኑሮዬ እንዲሳካ፣ ልጆቼ እንዲሳካላቸው፣ ቢዝነሴ እንዲሳካ፣ ስራዬም ከሆነ ስራዬ እንዲሳካ፣ ያለኝን ነገር ለማሳካት ደፋ ቀና በቃ ማልለው ነገር የለም። ሁሉን ነገር ለማሳካት አደርጋለሁ። ለምንድን ነው ይሄንን የምናደርገው ብላችሁ ብትሉ ምክንያቱም ምንም ነገር በራሱ አይመጣም አይደል? ምንም ነገር አሁን በራሱ የሚመጣ የለም። $100,000 ደሞዝ አንድ ሰው ቢፈልግ $100,000 ደሞዝ ቢመኝ ዘመኑን በሙሉ አይመጣም። ምኞት አይደለም የሚጠይቀው ለዛ ነገር ሆኖ መገኘት ነው አይደል? ሌላ ነገር አለ። ያንን ቦታ ሆኖ መገኘት ማለት ነው። ለዛ የሚያስፈልገው ነገር ውስጥ መግባት። ከዚህ የተነሳ ብዙ ትጋት እናሳያለን። ይኸውላችሁ እግዚአብሔር በእጃችን ላይ ያኖረው አደራ አለ። መጽሐፍ ቅዱስ ሲናገር ባላደራዎች ናችሁ ይላል። አሜን። ለብዙ ነገር እንደዛ ከተጋን እስቲ አንድ ጥያቄ ልጠይቃችሁ። ኤቭሪ ዊክ በየሳምንቱ በየቀኑ አንዳንድ ቀን ቁጭ ብለን
ምንድን ነበር የሰጠኸኝ አደራ? የሰጠኸኝንስ አደራ ምን አደረኩት ብለን እንጠይቃለን። እኔ በጣም ዛሬ ጥያቄ አለኝ። እንጠይቃለን ወይስ አደራ የሚመስለን እኛ ኑሮ ማሳካት ነው፣ ምድራዊውን ነገር ማሳካት ነው? በነገራችን ላይ እግዚአብሔር ኑሯችሁ ምድር ላይ ለማሳካት የምታደርጉትን ትጋት አይቀናበትም። እግዚአብሔር እየሰማችሁናል እንዴ ብሎ አይቀናም። ሰው እኮ ሲባረክ እግዚአብሔር ደስ ይለዋል። ምድራዊውም ነገር ላይ አቅራቦት ሁሉ ሲስተካከልለት አባት እኮ ነው። እኔ ራሴ ለልጆቼ እመኛለሁ እንኳን እግዚአብሔር። እሱ አይደለም ችግሩ። ግን እግዚአብሔርስ የሰጠኝን አደራ ምን አደረኩት? ለመሆኑ ምንድነው አደራው? ሁለተኛስ ምን አደረኩት ብለን የመጠየቅ ልምድ አለን ወይ? ምን ያደርጋል ካላችሁኝ፣ ባንክ ላይ ገንዘቧ ስትቀንስ 50% 50 ሰዓት አይደል ቁጭ ብለን የምናስበው? አይ ኢትስ ኦኬ እየወረደ ነው እንትን ባልና ሚስት ተገናኝተው እየወረደ ነው አይባባሉ። ኧረ እናቁመው ነው እየወረደ ያለውን ነገር አንድ ቦታ እናቁመው። እንዴት አድርገን እንጨምረው ነው? ለምን ሰው እኮ የሚጠቀምበትን ነገር ህይወት የሚሆነውን ነገር እኮ ዋጋ ሰጥቶ አስቦበት አቅዶ ነው ይሄን ነገር አካሄዱን ማስተካከል አለብኝ ማለት ይገባዋል አደራው። ልክ እንደዛው እግዚአብሔር የሰጠን አደራ አለ። ምን እያደረግነው ነው የሚለው በጣም ትልቅ ጥያቄ ነው። በተሰጠን ይሄ ነቅቶ መጠበቅ የሚለው ሐሳብ ነቅታችሁ ጠብቁ እያለ ምዕራፍ 24 እና 25 ላይ ሲናገር በተሰጠን መክሊት አትርፈን መጠበቅ ማለት ነው ትልቁ ነገር። ስለዚህ እኔ ዛሬ የምጠይቃችሁ እግዚአብሔር በሰጣችሁ ነገር ምን አተረፋችሁበት? ሲሪየስሊ ዛሬ እንደ ወረቀት ያላችሁ ሰዎች ወይም ስልካችሁን መቼም ሌላ ነገር እንዳታዩብኝ፣ ይሄን ስልክ ስታወጡ አብሮ የሚመዘዝ ብዙ ነገር ስላለ ነው እንጂ መጻፊያ ካላችሁ ግን በሰጠኝ አደራ ምን አተረፍኩበት ብላችሁ ጻፉ እስቲ። እና ይሄንን ጥያቄ በዚህ ሳምንት መልሱት። ምን አይነት ነገሮች በባለ አደራነት ተቀብለናል? ላሳያችሁ። ቢያንስ 5 ነገሮች ላሳያችሁ። የመጀመሪያው ነገር የተቀበልነው በአደራ ምን ታውቃላችሁ? እስትንፋስ ነው። ህይወት ተቀብለናል። እግዚአብሔር የሰጠን ነው። ኢዮብ ምዕራፍ 34 ቁጥር 14 እና 15 ላይ እርሱ መንፈሱን መልሶ ቢወስድ እስትንፋሱንም ወደ ራሱ ቢሰበስብ ስጋ ለባሽ ሁሉ በአንድነት በጠፉ ሰውም ወደ አፈር በተመለሰ ነበር ይላል። ምን ስለሰጠን ነው ዛሬ ያለ ነው? ህይወት በአደራ ተሰጥቶናል። ህይወትን እግዚአብሔር የሰጠን ለምንድን ነው ብላችሁ ብትሉ አክብረ ነው እንድንኖር። 4 ነጥብ። ምክንያቱም ለማን ክብር ተፈጥራችኋል ይላል አንደኛ ቆሮንቶስ ላይ። ለእግዚአብሔር ክብር ተፈጥራችኋል ነው የሚለው። ስለዚህ የተፈጠርከው አንተ ለክብሩ ነው። እግዚአብሔር ትዝ ይላችኋል በአንድ ስፍራ ላይ ንጉሱ ወሰዳቸውና በባቢሎን ዘመን ወሰደና ክብሩን አሳያቸው ይላል። ክብሩን አሳያቸው የተባለው እንዴት መሰላችሁ? ወሰደና ቤት ውስጥ የክብር መገለጫ ዕቃዎቹን አሁን ሰለሞን ለምሳሌ ክብሩን አሳየ አይደል? እንዴት ነው ያሳየው? የሰራቸውን ያደረጋቸውን። ልክ አሁን እዚህ ሀገር ላይ የሆነ እንትን እዚህ ጋር ይሄን ሰርቻለሁ። አሁን ሰሞኑን እኛ ሀገር ግድብ ሰርተናል ብለን እንደምናሳየው ይሄን ሰርቻለሁ እያለ የክብሩ መገለጫዎች የሆኑትን ነገሮች ንጉሱ ያሳያቸው ነበር ይላል እግዚአብሔር ቃል ሲናገር። እግዚአብሔር የክብሩ መገለጫ ብሎ ሲያሳይ አንተን ነው የሚያሳየው፣ አንቺን ነው የሚያሳየው። ያንቺ ህይወት የክብሩ መገለጫ ነው። አሜን። ያንተ ህይወት የክብሩ መገለጫ ነው። ስለዚህ እግዚአብሔር ሲመጣ ህይወት ሰጥቷል። በሰጠ ህይወት መልሰ ስታከብረው እግዚአብሔር ሲመጣ you are the display of his glory፣ የክብሩ መገለጫ ነህ። ስለዚህ እግዚአብሔር ምን ሰጥቶኛል ባደራ? ህይወትን። ለዚህ ነው ጠብቀው ተንከባከበው ላይፍህን የምትባለው ህይወትህን አይደል እንዴ? አንዳንድ ሰው ግድ የለም ለመሞት የሚኖር ሰው አለ። ምናልባት ጠላትም ተጠናውቶት ሊሆን ይችላል። ለመሞት የሚኖሩ ሰዎች አሉ። ምንም ሌላ ነገር በቃ የማይፈልጉ ስለምንም ነገር ግድም አይላቸው። ይኸውላችሁ እግዚአብሔር ነፍስ፣ መንፈስ፣ አካል ሰጥቶናል። ሁሉም በአደራ የተቀበልነው ነው። ከሱ የመጣ ነው። እስትንፋስ ሁሉ የሱ ነው። ቢሰበስበው እኛ የለንም። ስለዚህ ከሰጠህ ይሄ ህይወት እሱን እንዲያከብር ኑር። ኧረ አሜን። ሁለተኛ ቆሮንቶስ 9:10 ላይ አቅራቦት፣ እግዚአብሔር አቅራቦቱን ሰጥቶ አደራ ሰጥቶናል። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል ብሎ ሲናገር እናያለን። እንግዲህ ምን አለ?
ዘር መዘራት ያለበት ለምንድን ነው? የሚበላ ነገር ስለሚያስፈልግ ነው። የሚበላ ነገር ብቻ ደግሞ ማን ነው ዘርን ብቻ አይደለም ግን ሰጠ የሚለው? ለዘሪ ምን ሰጠ? ዘርን። ለበላተኛ ደግሞ መብልን ይላል። ምን ማለት ነው? እግዚአብሔር እንጀራህንም ይሰጣል፣ የምትዘራውንም ነገር ይሰጣል። ምን ይጠብቃል ካንተ ማለት ነው? እንድትዘራው ይጠብቃል አይደለ? ዘር ከተሰጠን ባላደራዎች ነን። ምን ልናደርገው ነው? ዘሩን ልንዘራ ነው ማለት ነው። ስለዚህ የተሰጠኝን ነገር በእጄ ላይ የተሰጠኝ ምን አለ? እውቀት አለ፣ ጥበብ አለ፣ ማስተዋል አለ፣ ገንዘብ አለ፣ ኃይል አለ፣ ጸጋ። ምን ላርገው? እሱን ወስጄ ኢንቨስት አደርገዋለሁ ወይ? አንዳንድ ጊዜ ቤተክርስቲያን ስንመጣ የሚታየን ጉድለቱ ብቻ ነው። አንድ ነገር ልንገራችሁ። አሁን እዚህ መሃል ክፍት ወንበሮች አሉ። እስቲ አንዴ ሁላችሁም በአንድ ድምፅ እንኳን ኖሩ በሉኝ እስቲ። ይሄንን በአንድ ነገር ማሰብ እንችላለን። ጎደለ ብለን በማዘን ልናስበው እንችላለን። አይ እዚህ ጋር መጥተው የሚቀመጡ ሰዎች አሉ እግዚአብሔር ደግሞ የሚያመጣቸው ብለን ማሰብ እንችላለን። አታያችን። ስለዚህ የተሰጠህ ነገር አለ። ምን አደረክበት? አሁን አንዳንድ ሰው እንዳልኳችሁ ወደዚህ ሲመጣ ጉድለት ይታያል። እኔ አንድ ነገር ልንገራችሁ። ጉድለት ያያችሁበት ምክንያቱ እግዚአብሔር እንድትዘሩ ስለሚፈልግ ነው። በእውነት እዚህ ጋር ቆመን እዚህ ውስጥ ያለን ሰዎች እስቲ የቤተ ክርስቲያን ዛሬ የሚታየን ችግር ምንድን ነው ብለን ብንናገር 50 ከሆነን 50 ችግር እንናገራለን። ግን አንዳንዱ ሰው እናንተ ያያችሁትን ችግር በፍጹም አያየውም። ለመሰላችሁ አልተሰጠውም። እግዚአብሔር ችግር የሚያሳያችሁ እንድታጉረመርሙ ሳይሆን እንድትሞሉት ነው፣ ዘር እንድትዘሩበት። ስለዚህ በጎደለው ነገር ሳይ ምን ልዝራ ማለት ነው አደራን መወጣት። እግዚአብሔር የተባረከ ይሁን። አሜን። አንዳንድ ሰው ቁጭ አድርጎ የጉድለታችሁን በግጥም ይነግራቸዋል፣ በዜማ ጨምሮበት፣ በመሃል ኢንትሮ ሚውዚክ ጨምሮ፣ ብሪጅ የሚባል አለ በሙዚቃ እሱን ጨምሮ ሁሉ ይዘምርላችኋል ችግራችሁን። ወንድሜ እኔ ችግሬን የሚነግረኝ ሞልቷል። ራሴም አውቀዋለሁ፣ ሁኔታውም እያናገረኝ ነው፣ ውጤቱንም እያየሁት ነው። የችግሬን የምፈልገው ከዚህ መቀመቅ ውስጥ ይዞኝ መውጣት የሚችል ድምፅ ካለ ነው። ዛሬ እስቲ አጠገባችሁ ያለውን ሰው የምትዘራበት ሰዓት ነው በሉት። ስለዚህ በመዝራት ተዘጋጅ በሉት። ድንገት ሲመጣ አታፍርም በሉት። አናፍርም። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን እግዚአብሔር በአደራ ሰጥቶናል። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ደግሞ ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ ይላል። እግዚአብሔር ለአዳም ምን ሰጠው ንገሩኝ? ሰው። ትልቁ ሌላ በእኛ አደራ የሚሰጠን ሰው ነው። ሁላችን ታውቃላችሁ። ጓደኛ በሉት፣ ልጅ በሉት፣ ባል ሚስት በሉት፣ ሁሉንም በሉ ኤኒ ሪሌሽንሽፕ፣ እያንዳንዱ ግንኙነት፣ ዝምድና ሁሉ እግዚአብሔር ምን ያለው ነው? የሰጠው ነው። እስቲ ዛሬ ቁጭ በሉና በዚህ ሳምንት ምን አድርግ ያለው በዚህ ጉዳይ ምን አይነት ዘርዘር ይቻሉ በሰዎች ህይወት ምን መልካም ነገር አድርግ ያለው በተሰጠኝ አደራ ላይ በምን ተግቻለሁ? ሰውየው ሲመጣ መንገድ ቀይሬ ነው እየሄድኩ ያለሁት? ስልክ ሲደውል እንደዚህ ሰው የሚገላግለኝ ነው እያልኩ ያለሁት? ምን እያደረኩ ነው ያለሁት? ምክንያቱም የተሰጠን ነው። እኔ ይሄንን በጣም አምኜበታለሁ። ሁሉም ሰው መሪ እንደሆነ ተረድቻለሁ። ሁሉም ሰው መሪ ነው። ወደዳችሁም ጠላችሁም የሚያያችሁ ሰው አለ፣ የሚመስላችሁ ሰው አለ፣ የሚከታተላችሁ ሰው አለ። የእናንተ ምሳሌ ከሁሉ ሰው ምሳሌነት የሚበልጥበት ሰው አለ፣ ደግም ይሁን ክፉ ማለት ነው። ድሮ ትንሹ የመጨረሻው ወንድማችን በቤት ውስጥ በጣም ትንሽ ነው፣ ሁላችንም በብዙ እድሜ ነው የምንበልጥ እና አባቴ ቆሞ ሲሰብክ ቤተክርስቲያን ትንሽ ስለሆነ በ3 በ4 ዓመቱ ከመድረክ ኋላ ይሄዳል። እሱ ይሰብክ ይሄድና አባቴ እንዲህ ብሎ ሲናገር እሱ ከኋላው እንዲህ ብሎ እንትን ይላል እና ሲል እሱም ከኋላው እንዳለ ይደግመዋል። በጣም የሚገርም ነው። ሌሎቻችን ልጆች ያንን አላደረግንም።
ምን ማለት ነው? ሰው ሁሌ ምን አለው? የሚከተለው ሰው አለ። እንደሚከተሏችሁ አይነት ሰዎች ሆናችሁ ነው እየኖራችሁ ያላችሁት። ለምን በዚህ ተዘጋጅተን አንኖርም? እሱ ሲመጣ ማናፍርበት ነገር እንዲሆን። አሜን። ለማንም ክፉ ምሳሌ አልተውኩም፣ ለማንም የሚወድቅበት ነገር አልሰጠሁትም። ነገር ግን መልካም ነገር አሳይቼዋለሁ፣ ኢየሱስን አሳይቼዋለሁ ምንል ሰዎች እንድንሆን ማለት ነው። ሐዋርያው ጳውሎስ ሲናገር ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መስሉ። ደስ አይልም? እርግጠኛ ነው ኢየሱስን እየገለጠው ነው ያለው፣ እየገለጠው ነው ያለው። ስለዚህ ምሰለው፣ የምታዩን ኢየሱስ እኔ ላይ ምሰለው። ሃሌሉያ። ሲውላችሁ ሰዎች መልካም ነገር ያግኙባችሁ ሲከተሏችሁ፣ ከእናንተ ጋር ህብረት ሲያደርጉ መልካም ነገር ይገኝባችሁ። ለምን? አደራ የተሰጣችሁን በእነሱ ህይወት ላይ የምታመጡ ተጽዕኖ ላይ ትጠየቃላችሁ። ልጆቻችሁ ይሁኑ፣ ባልና ሚስት ሁኑ፣ ወዳጅ ጓደኛ ዘመድ ሁኑ፣ ተጽዕኖ አለ። ስለዚህ እግዚአብሔር ያንን አደራ እንደሰጠን ልብ ማለት መቻል አለብን። ለዚህ ነው መጽሐፍ ቅዱስ ሲናገር አለ ሰባኪ እንዴት ይድናሉ አይደል? ሰባኪ ደግሞ ካልተላከ እንዴት ሊሰሙ ይችላሉ አለ አይደል? ስለዚህ የሆነ ሰው ማድረግ አለበት ለሆነ ሰው፣ አለበለዚያ የሚሆን ነገር የለም እያለን ያለው ወንጌሉ ሮሜ 10 ላይ የተጻፈው ይሄ ነው። ሌላው የተሰጠን ትልቅ ነገር ላሳያችሁ። መክብብ 9:11 ሩጫ ለፈጣኖች ውጊያም ለኃያላን አይደለም፣ እንጀራ ለጥበበኞች ወይም ባለጠግነት ለብልሆች ወይም ሞገስ ለአዋቂዎች አይሆንም፣ ጊዜና እድል ግን ሁሉን ያገናኛቸዋል። ስለዚህ የተሰጠኝ ጊዜና እድል ነው። ኧረ አሜን። ጊዜና እድል ተሰጥቶኛል በሉ እስቲ። እግዚአብሔር ምን ሰጥቶኛል? ታይም ሰጥቶኛል፣ ጊዜ ሰጥቶኛል። ከዛስ በጊዜ ውስጥ ደግሞ የሚሆነውን እድል ሰጥቶኛል፣ ኦፖርቹኒቲ እግዚአብሔር ሰጥቶኛል። እግዚአብሔር የተባረከ ይሁን። አንዳንድ ሰው አይታችኋል፣ የሚጎመዥው በሌላ ሰው ጊዜና እድል ነው። የራስህን ፈልግ በሉት አጠገባችሁ ያለውን ሰው። የሰውየው ለሰውየው ነው፣ የሴትዮዋ ለሴትዮዋ ነው። የራሳችሁን ፈልጉ። እግዚአብሔር ጊዜና እድል ሰጥቶናል። ክብር ለኢየሱስ ይሁን። ይኸውላችሁ በሁሉ ነገር በልቀት መመላለስ ይቻላል። በሁሉ ነገር አንድ ሰው ስራው ጽዳት ቢሆን በጣም በልቀት የጽዳትን ስራ መስራት ይችላል። ሰማችሁኝ አይደል? አሁን እኛ የሚመስለን በፖስትና በምናምን፣ ምክንያቱም ዓለም እኛ የምታወጣልን ደረጃ ስላላት በዓለም ደረጃ እያየነው ነው እንጂ በእግዚአብሔር ዘንድ ስንመጣ ግን ሰው የሚሰራውን ነገር በልቀት ከሰራ እግዚአብሔር ያከብረዋል። ኧረ አሜን። ስለዚህ ምንድን ነው የሚሰጥህ እግዚአብሔር? ጊዜ ይሰጥሃል፣ ከዛስ እድል ይሰጥሃል፣ ኦፖርቹኒቲ ይሰጥሃል። ስለዚህ ከስረ እንዳትቀር ባለ በእጅ ላይ። ትዝ ይላችኋል ምን አላ ኤልያስ ወደ መበለቲቱ ሲመጣ፣ በእጅሽ ያለው በቤትሽ ምን አለ? የሌለሽን አትጠየቂም። በቤትሽ ምን አለ? ምን ተሰጥቷታል? ጊዜ ተሰጥቷታል። ማንን? ነቢዩን ለማነጋገር ኦፖርቹኒቲ አግኝታለች። ከዛስ ቤቷ ደግሞ ሪሶርስ አለ ያላት ነው። ስለዚህ ሌላ ነገር አምጪ አላላትም። ያላት ምንድን ነው? ያለሽን አምጪ ነው ያላት። አረ ጌታ ማስተዋል ይስጠን። ስለዚህ ምን አደረኩ? እግዚአብሔር በሰጠኝ ጊዜ በሰጠኝ ኦፖርቹኒቲ ለእግዚአብሔር መንግስት ምን አድርጌያለሁ? በእግዚአብሔር መንግስት ውስጥ አንዳንድ ሰው ምን ይላል? ለምንድን ነው እንደዚህ አድርገው ማስተካክሉት ይላል። አጠገባችሁ ያለውን ሰው እርዳኝ በሉት እስቲ። አስተካክለው ከምትለኝ እርዳኝ በሉት እስቲ። አንዳንዱ ቀስ ብሎ ነው የሚያወራው። ሲጮክ ብላችሁ ነገሩት። ይኸውላችሁ እግዚአብሔር የሚሰጠን ኦፖርቹኒቲና ታይም ጊዜ እንጠቀምበትና በዚህም ተዘጋጅተን እንጠብቀው፣ አፍርተን እንጠብቀው። አሜን። ሲመጣ አናፍርም። ሃሌሉያ። የመጨረሻው ጌታ የሚሰጠን ምንድን ነው? ዛሬ የምጠቅስላችሁ መንፈሳዊ ስጦታዎችን አልተቀበልንም? ብዙ መንፈሳዊ ስጦታዎችን ተቀብለናል። የመንፈስ ቅዱስን ስጦታ ተቀብለናል። የአብን የጸጋ ስጦታ በሮሜ 12 ላይ ተቀብለናል። እንደገናም ደግሞ በኤፌሶን ምዕራፍ 4 ላይ ደግሞ የአገልግሎት ቢሮዎች ስጦታ ተቀብለናል። እነዚህ ሁሉ የእግዚአብሔር ጸጋ ስጦታዎች ናቸው። እነዚህን ሁሉ ምን አድርገናል? ተቀብለናል። እንዲያውም መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ እስኪመጣ ድረስ አንዲትም እንኳን የጸጋ ስጦታ አይጎድልባቸውም ይላል። ክብር ለኢየሱስ ይሁን። ምን ብለሃል ማለት ነው? የመንፈስ ቅዱስን ስጦታ ተቀብለሃል። የጸጋን ስጦታ ተቀብለሃል። ብዙ ጊፍትስ ተቀብለናል ከእግዚአብሔር። ምን አረግንበት? ይህ ስራ እጃችን ላይ የተቀመጠ ብዙ ባላደራ ሆነን የተሰጠን ነገር አለ።
እባካችሁን ይሄ ሳምንት እነሱ ሁሉ የሚቀሰቀሱበት ሳምንት ይሁንልን። ለምን እነሱን ሁሉ ባደራነት ስንወጣ ሲመጣ አናፍርም። ለምን ዝግጁ ሁኑ ስላለን። ዝግጁ ሁኑ የሚለው ምንድነው? ቢሬድ የተሰጣችሁን ነገር ሁሉ ስራ ላይ አውላችሁ ጠብቁኝ። ኢየሱስ ጌታ ነው። የመጨረሻው ደግሞ በዚህ ክፍል ላይ ያለው ከቁጥር 31 ጀምሮ የተጻፈው ነው። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብም ሁሉ በፊቱ ይሰበሰባሉ ይልና ስለ እረኛው በጎቹና ፍየሎቹን ስለሱ ይናገራል። እና ምን ይላል እዛ ላይ ሲናገር ጌታ ኢየሱስ ይሄን ምሳሌ ሲነግራቸው ከነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው ይላል። ሲናንበው ማቴዎስ 25 ከቁጥር 34 እስከ 36። በዚያን ጊዜ ንጉሱ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ አባቴ የባረካችሁ ኑ፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ምክንያቱም ተርቤ ምን ብላችሁኛል? አብልታችሁኛል። ተጠምቼ አጠጥታችሁኛል። እንግዳ ሆኜ ተቀብላችሁኛል። ታርዤ አልብሳችሁኛል። ታመሜ አስታማችሁኛል። ታስሬ ጠይቃችሁኛል። ዛሬ እምነት እግር፣ እጅ፣ አፍ ያውጣ በሉት። ዲዳም አይሆን እውርም አይሆን። አሜን አሜን። እጅም ያውጣ እምነታችን። ክብር ለኢየሱስ ይሁን። ምንድነው እያለ ያለው? ትዝ ይላችሁ ከሆነ ፍየሎቹ የተባሉት በኋላ ምንድነው የሆኑት? እነሱ እንዴ አብልተንሃል፣ አጠጥተንሃል፣ ታርዛ አልብሰንሃል ሲሉት በጭራሽ አለ። እዛው አጠገብ ያለውን ሰውዬ ምን አረከው? ምንም እኮ አላረከውም። ምን መተህ እኔ ጋር ዛሬ ይሄንን ትናገራለህ? እነዛ ደግሞ ሲጠየቁ በጎቹ ምንድነው ያሉት? እኛ ምንም ያደረግነው ነገር የለም ነው ያሉት። ለምን? እነሱ ትዝ የሚላቸው አንድ የሆነ ሰውዬ ጋራ በሰፈር ሲያደርግለት ነው ትዝ የሚለው። ላንተ ምን አረኩልህ ጌታ ሆይ ነው የሚሉት። ምንም ያደረጉለት አልመሰላቸውም። ኢየሱስ ግን ምን አላቸው እዛ ላይ ሲናገር? ለአንዱ ሃሌሉያ፣ ከነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። እኔ አንድ ነገር ልንገራችሁ፣ ክርስትና መቀመጥ አይደለም። ክርስትና እንዲሁም ይህን ቸርች እንቀይረው እንዴ? መቀመጫውን አስወግደን እንቁም እንዴ? ምክንያቱም በየሳምንቱ እኮ እየመጣን ስንቀመጥ ክርስትና አንዳንዴ መቀመጥ ይመስለናል። ክርስትና እኮ መቀመጥ እኮ አይደለም። ክርስትና እኮ ያመንከውን መኖር ነው። አሜን የሚል ሰው ልጣ እንደው በዚህ ወይ ታሪክ ኧረ እስቲ አሜን ብላችሁ ጮክ ብላችሁ ኧረ እንደው ምን ነው ቁርጥ በልታችሁ ነው እንዴ በጠዋት የመጣችሁት? እስቲ አሜን በሉ እስቲ። ክርስትና ምንድን ነው? ያመንከውን መኖር እኮ ነው። ክርስትና ማለት እጅ አለው፣ እግር አለው፣ አፍ አለው፣ አይን አለው፣ ጆሮ አለው። ክርስትና እኮ ዝም ብሎ ነገር አይደለም። አሁን ክርስትና ማለት እኮ በቃ ቁጭ ብሎ ተመግቦ የእግዚአብሔርን ቃል ጸልዮ አምልኮ መሄድ። ይሄ እኮ ማለት ያንን ስራ እንድንሰራ መታነጫ ሰፈር እንጂ በፍጹም ይሄ መዳረሻችን አይደለም። ይሄ እኮ የኛ ዴስቲኒ አይደለም በጭራሽ። እኛ እኮ እሑድ መተን ስለተሰበሰብን ዋጋ የከፈልን ከመሰለን ከስረናል። ክርስትና እኮ ዋጋ እዚህ አይደለም የሚከፈለው። ከዚህ ታጥቀን ወጥተን እኮ ይሄንን እምነት ስንኖረው ነው ዋጋ የሚከፈለው። ኧረ አሜን። ስለዚህ ምን ይለዋል? ለአንዱ ካደረጋችሁ ለእኔ እንዳደረጋችሁት ነው። ዋው! እስቲ ይህንን ቃል እናንብበው። ዕብራውያን 13:16 ደግሞ መልካም ማድረግንና ያላችሁንም ከሌሎች ጋር መካፈልን አትርሱ፣ እግዚአብሔር ደስ የሚያሰኘው እንደዚህ ባለው መስዋዕት ነውና። እግዚአብሔር ስሙ የተባረከ ይሁን። አሜን አሜን። እዚህ ላይ አልጻፍኩትም፣ ፓወርፖይንት ላይ አታገኙትም። ግን ያዕቆብ ላይ አንድ ክፍል ላንብብላችሁ። ያዕቆብ ምዕራፍ 1 ላይ ቁጥር 26 እና 27 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይልና ተመልከቱ። የቱ ነው ሲል ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። በሌላ ቋንቋ ምን ማለት ነው? እምነት ተግባር አለው፣ አክሽን አለው።
እንጂ ቁጭ ብለህ ማሰባለሁ። ልክ ከቸርች ስንወጣ እርስት አድርገን የለመድነው ኑሮ መኖር አይደለም። ልክ ከዚህ ስትወጣ እነዚህን ሁሉ ቃሎች ተግባራዊ ማድረግ፣ በህይወት መኖር። ስለዚህ ተማሪ ወደ ትምህርት ቤቱ ሲመለስ፣ ሰራተኛ በስራ ገበታው ሲቀመጥ፣ ከቤተሰብ ከዘመድ ከጓደኛ ከወዳጅ ጋር ስትቀመጡ፣ ግሮሰሪ ስትሄዱ፣ እግዚአብሔር እነዚህን ነገሮች በህይወት እንድንኖራቸው ነው የሚፈልገው። አሜን። ለአንዱ ካደረከው ለእኔ እንዳደረከው ቆጥራለሁ አለ። ስንቴ ይሆን ኢየሱስን ያለፍነው? አስባችኋል? ስንቴ ይሆን እርዱኝ እያለን ኢየሱስን ያለፍነው? ምክንያቱም ኢየሱስ በማናስባቸው ሰዎች ውስጥ ቁጭ ብሎ እየጠየቀን ስለሆነ። ስንቴ ይሆን ሸዳውን አድርገን ያለፍነው? እግዚአብሔር አንቃኝ በሉት ዛሬ። አንቃኝ። ይሄ እምነቴ ሕያው እንዲሆን እፈልጋለሁ። እምነቴ አምልኮዬ ሕያው እንዲሆን እፈልጋለሁ። በገላትያ ምዕራፍ 2 ቁጥር 9 እና 10 እየጨረስኩኝ ነው። ይሄ መጨረሻ ጥቅሴ ነው። ገላትያ 2 9 እና 10 ሁኔታው ይሄንን አሁን የምቀጥለው የምናነበው የኢየሩሳሌም አባቶች ሐዋርያው ጳውሎስ ለአሕዛብ በነበረው አገልግሎት አኳያ አደራ ነበር የሰጡትና እሱን አደራ ነው የምናነበው። ምን ይላል? እና ያዕቆብ ነው ያሉት። ይሄንን እንደ አዕማድ የሚቆጠሩት ያዕቆብ፣ ኬፋና ዮሐንስም የተሰጠኝን ጸጋ ባስተዋሉ ጊዜ፣ ጳውሎስ ነው የሚናገረው፣ ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡን። ከዚያም እኛ ወደ አሕዛብ እነርሱ ደግሞ ወደ አይሁድ እንድንሄድ ተስማሙ። አጥብቀው አደራ ያሉን ድሆችን ማሰባችን እንዳናቋርጥ ብቻ ነው። እኔም ይህንኑ ለማድረግ ጓጉቼ ነበር ይላል። ምን እንዳይሉ? እንዳንረሳ፣ እንዳንዘነጋ፣ ድሆችን ማሰብ። ለምን? እምነታችን እጅ አለው። ክብር ለኢየሱስ ይሁን። ዋው! በጣም ማስተዋል የሚጠይቅ አይመስላችሁ ይሄ ህይወት? ስለዚህ እጄ ሲዘረጋ፣ ደረቴ ለሰዎች እንባ ሬዲ ሲሆን፣ ሰዎች በምህረት ሳያቸው፣ ሰዎችን ከወደቁበት ለማንሳት የሚሄደው መንገድ ለካ ኢየሱስ ምን ይላል? ለኔ እያረከው ነው፣ ለኔ እያረክሽው ነው። ለኔ ነው እኮ ያለው እሱ። ለሰውየው ሳይሆን ለኔ እያደረከው ነው፣ ለኔ እያደረክሽው ነው። እንደው በልቶ ከመሞት እግዚአብሔር ይታደገን። አሜን አሜን። መጽሐፍ ቅዱስ ውስጥ መቼም ባይብልን የምታነቡ ሰዎች ከሆናችሁ ከሚደንቁኝ አንዱ ክፍል ሁሌ የምናገረው ነው። ቶላ ኖረ ሞተ የሚል ጥቅስ አለ። አልፈጠርኩትም። ቶላ ይላል። ቶላ የእስራኤል ስም ነው በዛ ጊዜ፣ ይዟችሁ ሌላ አይደል። ቶላ ኖረ ሞተ ይላል ጥቅሱ። በቃ አለቀ። ስለ ቶላ የተወራው ነው። ከዚህ ህይወት ይገላግለ በሉ ሌላ አንድ ሰው። በኖረና በኖረ መሃል ምን አለ? ኖረ ሞተ። እግዚአብሔር ከዚህ ይገላግለ። ዝግጁ ሆነ ምን በለኝ? ጠብቀኝ። ዝግጁነት ማለት እነዚህን ያው ሆኖ በመኖር ነው። ስለዚህ ምንድነው ማጠቃለያ ላይ የሚያሳያቸው ነው። ቀኑ አይታወቅም፣ አትዘናጋ፣ አደራህን ተወጣ፣ እምነትህ በስራ ይገለጥ። ስለዚህ በዚህ ሳምንት ለምን አንዳንድ ሰው ጌታ ሆይ እኔ ልጅ ስለሆንኩኝ ትልልቆቹን ሰዎች አናግራቸው ማለትም አትችሉም። ልጅ ከሆናችሁ እያንዳንዳችንን ነው ጌታ የሚያናግረን። አሜን አሜን። ኢዮስያስ በስንት ዓመቱ እንደነገሰ ታውቃላችሁ? በመጽሐፍ ቅዱስ ውስጥ በስንት ዓመቱ ነገሰ ይላል? በ8 ዓመቱ ነገሰ ይላል። በ16 ዓመቱም እንዳደረገ ታውቃላችሁ? ጠቅላላ እስራኤልን ሰብስቦ ያፈነገጥነው ከእግዚአብሔር ቃል ነውና ወደ ቃሉ ወደ ሕጉ እንመለስ፣ ቃሉ በጆሮአችን ይነበብ ብሎ በሕዝቡ ጆሮ የእግዚአብሔርን ቃል የመለሰ ሰው ነው። በስንት ዓመቱ? በ16 ዓመቱ። እዚህ ሁልሽም ነቅለሻል፣ አልፈነዋል ያንን እድሜ በሙሉ። ታሪክ ሳንሰራ እንለፍ ለክብሩ። እስቲ ተዘጋጅተን የክብር ታሪኮች ይዘን እንጠብቀው። አሜን አሜን። እባካችሁን ኑሮ ኃላፊ ነው። ምድር ላይ ጌታ ራሱ ነው የሚባርከን። እኔ ሳይ ይውላችሁ ጌታን ብዬ የሮጥኩባቸው ዘመናት ብዬ ከሰርኩ ምለው ነገር የለኝም። እኔ የለኝም፣ አንድ ነገር የለኝም። ለጌታ ብዬ ለጌታ ብላችሁ አድርጋችሁ ከሰርኩ እግዚአብሔር የኔ ባለዳ ነው አትሉት። በፍጹም የማንም ባለዳ አይደለም እግዚአብሔር።
እግዚአብሔር እኛን መባረክ። ፓስተር ሳሚ በጣም ወዳጄ ኖርት ካሮላይና ሁሉ ቀን የሚለው ነገር እግዚአብሔር ምኑን ነው አንተን አሁን የምትበዛበት አንተ ይላል። በትንሿ ጣቱ ራሱ ቢነካ ትንፈራፈራለህ ይላል። እግዚአብሔር ትልቅ ነው። ተዘጋጅተን እንጠብቀው። ሌትስ ቢ ሬዲ። ግልጽ ነገሮችን የነገርኳችሁ፣ ቀኑ አይታወቅም። አትዘናጋ። አደራህን ተወጣ። እምነትህን በስራ ሳይ። አሜን። ተነስተን አብረን እንጸልያለን።